ሰላም ውድ አድማጮቻችን ይህ ያያ ስፖርት ነው። ውድ አድማጮቻችን በዛሬው ፕሮግራማችን ቼልሲን የሚመለከቱ የተለያዩ መረጃዎችን አጠናቅሬ ተመልሼ መጥቻለሁ። ውድ አድማጮቻችን ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ጄነሲስ አንቲዋ ይህ ታዳጊ እኔ በቀድሞ ውድድር ጨዋታ ውድ አድማጮቻችን በቼልሲ ቤት ከምጠብቃቸው ተጫዋቾች መካከል አንዱ ነበር። ነገር ግን ለምንድን ነው የሌለው የሚል ሀሳብ ነበር። ታዲያ አሁን ሳየው ወደ ስትራስቡርግ በውሰት አቅንቷል። በጣም ከባድ ውሳኔ ነው የወሰነው። ቼልሲዎች ይህ የብሉኮ ስትራቴጂ አንዱ የነበረው የቼልሲን ታዳጊዎች ወደ ስትራስቡርግ በመላክ የዋና ቡድን አካል ሆኖ የዋና ቡድን ልምድ እንዲኖራቸው ነበር። ታዲያ አንቲዋ የመጀመሪያው ተጫዋች ሆኗል ከቼልሲ አካዳሚ በቀጥታ የሚያቀናው በጣም አስገራሚ ተከላካይ ነው። አድማጮቻችን ኳስን ወደፊት ይዞ በመሄድ በጣም ጥሩ የሚባል ብቃት ያለው ነው። በሚገባ ጥሩ ልምድን የሚያገኝ ይሆናል ተብሎ የሚታሰብ ነው የሚሆነው። ቼልሲ እንግዲህ በቅድመ ውድድር ጨዋታዎች የሚቀጥሉ ነው የሚሆኑት። ነገ ተጠባቂ የሆነ ጨዋታ ይኖረዋል። ታዲያ በእነዚህ ተጠባቂ ጨዋታዎችን በዣቪ አሎንሶ ስር በተለይ ከዋናው ስብስብ ውስጥ ብዙ ተጫዋቾች መመለሳቸው የሚረሳ አይደለም። እነዚህን ተጫዋቾች የሚተካ ተጫዋች ታዲያ በፐርፎርማንሱም ረገድ በውጤታማነቱም ረገድ የሚጠበቅ ነው የሚሆነው። አዳዲስ ፈራሚዎቹ ስብስቡን የሚቀላቀሉ አሉ። የዳኒ ዌልቤክ መቀላቀል አንዱ ነው። ላኛው እንግዲህ የሚካኤል ሙድሪክም ስብስብ ውስጥ አባል ሆኗል። ቼልሲ እንግዲህ በቀጣይ ነገ ማለት ነው 8 ተኩል ላይ ጁቬን ይገጥማል። ወሳኝ የሚባል ጨዋታ ነው የሚሆነው። ከዛ በመቀጠል አሁንም የጣሊያኑን ክለብ ኤሲ ሚላንን ማለት ነው የሚገጥም ይሆናል በሳምንቱ መጨረሻ። በሳምንቱ አጋማሽ ወይም ደግሞ በአንድ ቀን ልዩነት ደግሞ ዮራን ኤፍሲ የሚባል ቡድን ይገጥማል። ከዛ በመቀጠል ግን ኦልሞስት በሚቀጥለው ሳምንት ከሪያል ሶሴዳድ ጋር የሚጫወት ይሆናል። የእንግሊዝ ፕሪሚየር ሊግን ሲጀምር ደግሞ ፉልሃም ነው የሚጫወተው። ፉልሃም ብራይተን እና አርሰናልን በተከታታይ የሚገጥም ይሆናል በወራ ጊዜያቶች ማለት ነው። ወዳጆቻችን ታዲያ ሙሳስ ካይሴዶ ስለ አዲሱ ኮንትራት እንዴት ፈረምኩ የሚል አስተያየት ተሰጥቶ ነበር። ቼልሲ አዲስ ኮንትራት ሲያቀርብልኝ ምንም ሳላቅማማ በደስታ ነው የፈረምኩት፣ የዚህ ክለብ ሌጀንድ መሆንን እፈልጋለሁ የሚል አስተያየት ተሰጥቷል። ሙሳስ ካይሴዶ በዳኒ ዌልቤክ እና በጆርዳን ኤንደርሰን ስብስቡን መቀላቀል በጣም ደስተኛ እንደሆነ አስተያየቱን ሰጥቷል። ሌላኛው እንግዲህ ኒኮላስ ጃክሰንን በሚመለከት ሊያም ዴላፕ እና ኒኮላስ ጃክሰን የዚህ ስብስብ አካል ናቸው። ነገር ግን ቼልሲ በሁለቱም ተጫዋቾች ጥያቄ የሚቀርብለት ከሆነ ክፍት ነው። ዛሬ ታዲያ ኒኮላስ ጃክሰንን በሚመለከት ስፐርስ የዚህ ተጫዋች ቶተንሃም ሆትስፐርስ ማለት ነው የዚህ ተጫዋች ፈላጊ ሆኖ መጥቷል። ቼልሲ 65 ሚሊዮን ፓውንድ የሚያቀርብ ክለብ ካለ ይህንን ስብስብ የመልቀቅ ዕድል ይኖረዋል የሚል አስተያየቱን ሰጥቷል። አሎንሶ እንግዲህ ዌልቤክ እና ሚካኤል ሙድሪክ የስብስቡ አካል እንደሆኑ አስተያየቱን ሰጥቷል። ይህ ጥሩ የሚባል ነው የሚሆነው። በተለይ ሚካኤል ሙድሪክ ወዳጆቻችን የዚህ ስብስብ አባል መሆን ቢፈልግም ይህ የ25 ዓመት ተጫዋች ግን በውሰት የመልቀቅ ዕድሉ ሰፊ ነው። ወደ ስትራስቡርግ ወይስ ወደ ኮንቨርት ሲቲ በውሰት ያቀናል የሚለው ግን ትልቁ ጥያቄ ነው። ስትራስቡርግ የሚያቀና ከሆነ በተለይ በሊግ አንድ ጥሩ ሙከራን የሚያደርግ ይሆናል። ነገር ግን ለላምፓርዱ ኮንቨርት ሲቲ ቢሄድ በኔ እይታ በጣም ጥሩ የሚባል ነው። አንደኛ የተጫዋቹን ብቃት በሚገባ ማየት የሚቻል ይሆናል ብዬ አስባለሁ። እንግዲህ ሂደቶች እገዛዎች የሚያስፈልጉት ከሆነ ውጤታማነቱ ታይቶ ይህ ተጫዋች ማለት ነው በውሰት የመልቀቅ ዕድል ይኖረዋል። ነገር ግን የቅድመ ውድድር ጨዋታዎች ይህንን ሁሉ ሀሳቦች የማስለወጥ ዕድል ሊኖራቸው እንደሚችል መረሳት የለበትም። ወዳጆቻችን እንግዲህ አንዳንድ መረጃዎችን በቀጥታ ላድርሳችሁ። ማንቸስተር ሲቲ የሁጎ ቬና ማለት ነው የማንቸስተር ሲቲ ስፖርቲንግ ዳይሬክተር ከቼልሲ እና ከቶተንሃም ጋር ንግግሮችን እያደረጉ ነው። ከቶተንሃም ጋር በተለይ በመስመር ተጫዋቻቸው የሆነውን ተጫዋቹ ማለት ነው ቶተንሃም ሊያቀና የሚችልበት ዕድል አለ። ነገር ግን ከቼልሲ ጋር በሶስት ተጫዋቾች ጉዳይ ሊደራደሩ ይችላሉ ተብሎ ሊጠበቅ ይችላል። አንደኛው ፔድሮ ኔቶ ነው፣ ሁለተኛው ማሎ ጉስቶ ነው። እንግዲህ እነዚህን ተጫዋቾች ያለበለዚያ ደግሞ ኤንዞ ፈርናንዴዝን በሚመለከት ሁጎ ቬና ጋር ቼልሲ ድርድሮችን ሊያደርግ የሚችልበት ዕድል እንዳለ የሚጠበቅ ነው የሚሆነው። አድማጮቻችን ሌላኛው እንግዲህ የቼልሲ የዝውውር መረጃዎቻችን አንዱ የሚሆነው ዴሳሲን የሚመለከት ነው። ዴሳሲ ወደ ፓላስ እንግዲህ ንግግሮቹ በላቀ ደረጃ ላይ ይገኛሉ። የፓላስ ካልተሳካ ግን ወደ ዌስትሃም ሊያቀና ይችላል። ያለበለዚያ ጣሊያን ሴሪያም ክለቦች ይፈልጉታል። ነገር ግን የፓላሱ ንግግር በጥሩ ሂደት እየሄደ ነው። ውጤታማ ከሆነ ይህ ተጫዋች የሚለቅ ይሆናል። ትናንት እንግዲህ ስለ ሌላኛው ተጫዋች የሆነው ፈረንሳዊው ስለ ባኒዋ ባዲያሺሌ አውርተን ነበር። ታዲያ ይህ ተጫዋች በውሰት የመግዛት አማራጭ ባለው ወደ ናፖሊ የማቅናት ዕድሉና የዝውውር ጫፍ የደረሰበት ነው። እንግዲህ ባዲያሺል አምና ያገኘውን ዕድል በሚገባ መጠቀም እንዳልቻለ የምታስታውሱት ነው። ይህንን አጋጣሚ ታዲያ በሚገባ መጠቀም ግድ የሚለው ይመስለኛል። በውሰት ሄዶ በናፖሊ ጥሩ ብቃቱን ማሳየትና በቡድኖቹ መካከል ውጤታማ እንዲሆን መጣር የሚጠበቅበት ይመስለኛል። ወደ አድማጮቻችን የቼልሲው የመሀል ተከላካይ የሆነው ቻሎባ ወደ ኮሞ ማቅናቱ አሁን እየተረጋገጠ ነው የሚገኘው። ኢንተር ሚላን ከዝውውር ወጥቷል። ምክንያቱም ጆን ስቶንስን አስፈርመዋል። 30 ሚሊዮን ዩሮ እየታየ የሚጨመር 6 ሚሊዮን ዩሮ ውሉ ላይ ስምምነት ላይ የሚያደርስ ይሆናል።
አርሰናል ከቀጣይ ሽያጩ ላይ ቸልሲ አሁንም ቢሆን ድርሻ የሚኖረው ይሆናል። የፔፔ ቻቫረኒን በሚመለከቱ ደረማቻችን ቸልሲ ይህንን ተጫዋች በሚመለከት 25 ሚሊዮን ዩሮ ከሪየል ቫልካኖ ጋር ተስማምተዋል። ይህ ተጫዋች ወደ ለንደን መጥቶ የጤና ምርመራውን እያደረገ ይገኛል። አዲስ ኮንትራቱን ሲፈርም እስከ 2032 በቸልሲ ቤት የሚያቆየው ይሆናል። ጆርዳን ሄንደርሰንን በሚመለከት እንግዲህ ቸልሲዎች በቡድን ውስጥ እንግዲህ ጆርዳን ሄንደርሰን ማስተያየቱ እንደሰጠው ፓቶን በአያክስ ቆይታው እንደሚያውቀው የእንግሊዝ ብሔራዊ ቡድን ተጫዋቾች የሆኑትንም በሚገባ እንደሚያውቃቸው እና በቡድን ውስጥ የአመራር ብቃቱን ከፍ እንደሚያደርግ የሚጠበቅ ነው የሚሆነው። እንግዲህ አርሰናል 2023/24 የውድድር ዓመት ላይ ዚቼንኮና ገብርኤል ሄሱስን ከማንቸስተር ሲቲ ሲያስፈር በወቅቱ በሚገባ ለውጦችን ያመጣው በእነዚህ ተጫዋቾች የስለንቦና ኃላፊነት እንደነበር የሚታወስ ነው። ታዲያ ያ ስብስብ እንግዲህ በጊዜው በወቅቱ ዚቼንኮና ገብርኤል ሄሱስ በዋናው ስብስብ ውስጥ የተለየ ቦታና የተለየ ብቃትን የማሳየት ፐርፎርማንስ የነበራቸው ነው። ነገር ግን ጆርዳን ሄንደርሰን እና ዳኒ ዌልቤክ ምን ያክል ዋናውን ቋሚ 11 በሚገባ መፈተን ይችላሉ? ሌላኛው ትልቁ ጥያቄ ሆኖ መነሳት የሚጠበቅበት ነው። ነገር ግን የሄንደርሰን ኃላፊነት በትሬኒንግ ቦታና በሜዳ ላይ በመግባት የሚጠበቅ ነው የሚሆነው። ወዳጆቻችን በዛሬው መረጃችን ትልቁ የምናወራው ነጥብ የሚሆነው አንድ መረጃ ነው። ያም ግብ ጠባቂ የሆነውን ዲያጎ ኮስታን ቸልሲዎች የኮንትራት ማፍረሻው 60 ሚሊዮን ዩሮ ነው፣ 51 ሚሊዮን ፓውንድ ማለት ነው። ቸልሲ እንዲሁም ደግሞ ዣቪ አሎንሶ ይህ ግብ ጠባቂ እንዲመጣለት ይፈልጋል። ቸልሲ ግን ለተጫዋቹ 34 ሚሊዮን ፓውንዶችን ብቻ ነው መክፈል የሚፈልገው። 17 ሚሊዮን ፓውንድ የዋጋ ልዩነት አለ። ቸልሲ ይህንን ተጫዋች የሚያመጣ ከሆነ በኔ እይታ ለሚቀጥሉት 10 ዓመታት ግብ ጠባቂ ችግሩን የሚፈታ ይሆናል። ዲያጎ ኮስታ በፖርቶ ቤት ራሱን በሚገባ ማሳየት የቻለ ነው። በፖርቹጋል ብሔራዊ ቡድንም ያለፉትን 5 ዓመታት በጥሩ ፐርፎርማንስ አይተነዋል። አስደናቂ ግብ ጠባቂ ነው። ይህንን ተጫዋች ታዲያ በስብስቡ ውስጥ መጠቀም አስፈላጊ ይመስለኛል። እንግዲህ ቸልሲ ዓለም ዋንጫ ወቅት ይህንን ተጫዋች መመልመል ችለዋል። ቸልሲዎች እንግዲህ ደርማቻችን በዚህ ክረምት እስከ 300 ሚሊዮን ፓውንድ ከተጫዋቾች ሽያጭ የሚጠብቁ ይሆናል። የዲያጎ ኮስታ የሚያስፈርሙ ከሆነ ደርማቻችን ቸልሲ ከቶፕ 4 ሻል ባለ ደረጃ ላይ ፉክክር ላይ ላየው የምንችል ይመስለኛል። ይህንን ተጫዋች የሚያስፈርም ከሆነ ከአርሰናልና ከላይ ደግሞ ማንቸስተር ሲቲ ጋር መፎካከር የሚችልበት እድል ይኖራል። ነገር ግን አሁንም ገና ነው ብዬ አስባለሁ። ታዲያ ወደ አድማጫችን ዛሬ ወደ ትሬኒንግ ማዕከሉ መጥተው የቸልሲን ቡድን በስልጠና ወቅት የተቀላቀሉ ተጫዋቾች አሉ። ሚካኤሎ ሙድሪክንና ዳኒ ዌልቤክን ቀደም ብዬ አንስቻቸዋለሁ። ማይክ ፔንደርስ፣ ኔቶ፣ ጆቫኒ ኩንዳ እና ሶሊና የስብስቡን ተቀላቅሏል። እንግዲህ እነዚህ ተጫዋቾች የተለየ ፐርፎርማንሳቸውን በተለይ በቅድመ ውድድር ጨዋታዎች ወቅት የምናይ ይሆናል። ሌላኛው ውድድርማቻችን ስለ ቸልሲ ስናነሳ ማንሳት የሚጠበቅብን ነጥቦች መካከል ግብ ጠባቂዎችን ሁኔታ ነው። ሳንቼዝ ውሳኔዎች አሁንም ይጠበቃሉ። ክለቡን ሊለቅ የሚችልበት እድል አለ። ሌላኛው ማይክ ፔንደርሰንን በሚመለከት እንግዲህ ስብስብ ውስጥ ተካቶ ፐርፎርማንሱን በቅድመ ውድድር ጨዋታ የምናይ ይሆናል። ፊሊፕ ዮርገንሰን ግን ከስትራስቡርግ ጋር በውሰት ለመሄድ ተስማምቶ ነበር። ነገር ግን በኮንትራት በደሞዝ ጉዳዮች መስማማት አልቻለም። ውድድርማቻችን ቸልሲ የመሀል ከላካይ ችግሩን ለመቅረፍ አንድ ተጫዋች የዝውውር አላማቸው አድርገው ይዘውታል። ይህ ተጫዋች እንግዲህ እንደምታውቁት ጆርጂዮ ስካልቬኒ ነው። ይህ ዝውውር ወደ አድማጮቻችን ቸልሲን የሚጠቅምበት መንገድ አለ። አንደኛ ይህ ዝውውር ከማንቸስተር ዩናይትዱ ከኤደርሰን ዝውውር ጋር የመያያዝ እድል አለው። ማለትም ኤደርሰን ዝውውር ወደ ማንቸስተር ዩናይትድ ከተጠናቀቀ በኋላ አትላንታ ማንንም ተጫዋች የመሸጥ ፍላጎት አልነበራቸው። አሁን ግን የኤደርሰን ዝውውር መክሸፉን ተከትሎ ይህ ተጫዋች ቸልሲዎች 42 ሚሊዮን ፓውንድ ተጫዋቹ ዋጋ ለማቅረብ ፍላጎት አላቸው። አምና ኒውካስትል 60 ሚሊዮን ፓውንድ አቅርበው የዚህን ተጫዋች ሁኔታ ጣርተው ነበር። ተጫዋቹ በአትላንታ እንደማይሸጥ ተነግሯቸው ነበር። የአትላንታ የማል ተከላካዮች ውስጥ በጣም አስደናቂ የሚባል ነው። በአራት ተከላካይ በሚጫወትበት ጊዜ የማል ተከላካዩ ከሁለቱ የማል ተከላካዮች መካከል አንዱ መሆን የሚችል ነው። 3 ተከላካይ መጫወት የሚችል ነው። አስደናቂ ብቃት ያለው ተጫዋች ነው። እኔ በውድድር ዓመቱ ላይ የቸልሲ ዋና የተከላካይ አማራጭ ሆናሉ ብዬ የማስበው ማክሲም ላኳ፣ ስካልቪኒ፣ ፎፋና፣ ኮልዊል እንዲሁም ደግሞ ጀነር ሃቶን የሚሆኑ ይሆናሉ ብዬ አስባለሁ። አቺምፖንግ፣ አንሲልሚኖ እንዲሁም አማዱ ሰር በውሰት የመልቀቅ ዕድላቸው ሰፊ ይሆናል ብዬ አስባለሁ። ውድ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ የሚያግዘን ነው።